ከዛ ከመጣውን ጀምሮ በቃ እዛም እያለው እዝም መጥቼ ቅድም እያወራው ሳለው ሳልጨርስ ማለት ከኔ ታናሽ ነው ብዬ ካለው እና ከዛ በጣም በቃ በታናሽነቱ እንዳይሰማው በማለት በጣም እንትን ብያለሁ። አይ ችግር የለውም በሰዓቱ እንደምረዳ አይነት ሰው ማለት ጭንቅላት እንዳለው ማለት አለ አይደል? ከዛ አይ ስለ እድሜ ምንም ችግር የለም እኔ ነኝ አይደል ማገባሽ፣ ስለ እድሜሽም አውቃለሁ ስለ እድሜም አውቃለሁ እና ችግር የለም ስለ እድሜ ምናምን ነገር አለኝና ከዛ በቃ በዛ ተስማማሁኝ። እንግዲህ እሱ በሰዓቱ ያወራኝ ነገር ጭራሽ እድሜ እንደማያደርግና እኔ ግን ሰውም ከሷ የምትበልጣውን አግብቷል ብሎ ጓደኞቼም ቢሆን ያሳቅቁሃል ምናምን እያልኩትኝ ነበር። እሱንም አልሰማኝም። እንግዲህ ከዛ በኋላ ደግሞ እኔ ምንም የለኝም አሁን እሱ ምንም የለውም በሰዓቱ እና እኔ ምንም የለኝም አንተ ምንም የለህም እንዴት ሆነን ነው መኖር የምንችለው ብዬ ስለው በሰዓቱ አረብ ሀገር እህቱ ነበረች እና እህቴን ታገዘኛለች ምንም ችግር የለውም እና በብር ብቻ ነው ወይ ምንኖረው ምናምን ነገር ብሎ እንደምንም አይምሮዬ መለሰ። ከዛ እኔ ደግሞ ተወኝ 2 አመት ብቻ ሰርቼ እመለሳለሁ ታገሰኝ ስል በቃ ዛሬ ካላገባሽኝ የመጨረሻ እንደው ከሁለት አመት ቆይታ በኋላ ልታይኝ ፎቶዬን እንኳን ለማየት እንትናቱኝም ዛሬውኑ ከተለየሽኝ እሞታለሁ አይነት ነገር ስለምወደው ይሄ እንዲሆንለት አልፈለኩም ነበርና ተጋባን። ከዛ በኋላ በቃ እንዳልኩ 2 አመት ቆይቼ ወደዚህ ተመለስኩኝ። ከዛ በዚህ አሁንም በፍቅር ላይ ነን ግን ብዙ አልታመነውም ማለት እኔ እታመንለታለሁ እሱ ግን አይታመንለት ማለት እንደዚህ ስለ አሁን ታውቃለህ አይደል ሰውን ስትመረምር በብዙ እንደምታመንልህና እንደማይታመንልህ ብዙ ጊዜ ደግሞ እኔ ፕሮፋይሌን ሁሉ ነገሬ በማወራው ሶሻል ሚዲያ የምጠቀማቸው ነገር ላይ ሁሉ ልጄንም እሱንና ልጄን ነው የምጠቀመው ፕሮፋይሌ እና ሲለቅም እንደዛ ብቻዬን የሆነ ፎቶ እንኳን አርጌ አላቅም እና በጣም ታመንለታለሁ። ቀጥታም ሆነ በኢሞ በዋትስአፕ በሁሉም ነገር ሰው ቢደውልልኝ በጣም ነው የሚቆጠበው ዘመድ ካልሆነ በስተቀር እሱ የሚያውቃቸው ዘመድ ካልሆኑ በስተቀር አላዋራቸውም ብሎክ ነው የሚያደርገው እና በቃ ሁሉም ማህበራዊ ሚዲያ ላይ ቢሆን ራሱ እኔ ልጅ እንዳለኝ ባለትዳር እንደሆንኩ ባል እንዳለኝ ቀድሜ እናገራለሁ እና ያ ለሱ ለመታመን ያክል ነው የሚያደርገው እና በጣም ወደዋለሁ አፈቅረዋለሁ እና ቤተሰቦቹ በጣም ወዱኛል እኔም ወዳቸዋለሁ። ግን ያው እሱ ፕሮፋይሊ ላይ እኔን አድርግ የኔን ፎቶ አድርግ የልጅህንም አድርግ እለዋለሁ። ከዛ ያልሆነ ወሬ ነው የምታወሪ ምናምን ነገር እሱ ምን ችግር አለው በዛ ነው እንደ እንትን የምትዩ እኔ እና ደግሞ ፕሮፋይሉ ላይ የሱ ፎቶ ብቻ ሲያደርግ ማአት ነው የሴቶች ብዛት ልብ ቅርጽ ምናምን ይሉታል። ከዛ እኔ እናደድና እናገረዋለሁ። ከዛ እኔ ለሴቶች እኮ ቦታ አልሰጣቸውም ዝም ብለው ነው እኔ እንደዛ አይነት ሰው አይደለም ምናምን ይላል። ከዛ ካልሆነ አንተ ባለትዳር እንደሆንክ እንዲያውቁ እና እኔን ለምን አታደርግም እና ባለትዳር ነኝ ብለ እንትን ለምን አትላቸውም ብዬ እንትን እላለሁ። ከዛ በቃ እሱን ነገር ስናገር ወይ የሆነ ነገር ይልና ይዘጋል። ከዛ መልሼ ስናገር ወሌላ ወሬ የለሽም እንዴ ምናምን ይለኛል እና በዛ ላይ አላምነው በቃ የሰውዬ እንዴት ነው እዛም በጣም ይጨቃጨቀኛል እዚህ መጥቼም እንደዚህ እንትን ይሆናል እና በቅርብ እንኳን ልጄ በጣም ናፍቀኛል ወደዋለሁ ለችግር ነው ጥዬ የወጣሁት እና
ልጄን አሳየኝ፣ ልጄን ቪዲዮ ቀርጻ ላክልኝ፣ ፎቶ ምናምን ላገኘው ፈልጋለሁ። ስለራሱ እኔ በዱላ ብዬሽ ነው እንደ ጥላሽ ባልሽው ምናምን ነው በለኝና በዛ ላይ እስቲ በአጋጣሚ ምናልባት ካንተ የሚያጽናናኝ ነገር ተሰማው እና እድሜሽ ምን ያህል ነው? ሄሎ ወየ 8 ዓመቴ ነው ያገባሁት። እሺ ግን ማለት 27 አካባቢ አሁን 30 ገብቷል። ድምጽ ይሰማሻል? ያው ይሰማኛል። ተረጋግሽ። አሁን ምንም ስትነግሪን ጉዳዩን ድፍንፍን ነው ያደረግሽው። ምንድነው ችግሩ? አሁን የእድሜ ጉዳይ አንስተሻል። ስትጋቡ አንቺ እሱ መብለጥ እንዳለበት ሌላ ሰው ጋር በጣም ሰፊ ነገር ነው እንትን ያልሽው። ምንድነው ችግሩ? እስቲ ጠቅለል አድርገሽ ንገሪኝ። እሱን በማግባትሽ ደስተኛ አይደለሽም? አሁን ከሄድሽ በኋላ እኔ በዱላ ብዬሽ ነው እንደሄድሽው ምናምን ማለቱን አለ እሱን አለ የምንፈልገው። ምንድነው ችግሩ በመሀላችሁ ያለው? ሳትፈላለጉ ነው የተጋባችሁት? ግልጽ አድርጊልን። ተፈላልገን ነው ያው እሱም እንዳፋቀረኝ ነው እኔም አፍቅሬው ነው የተጋባ ነው። ግን እኔ በዛን ሰዓት ማግባት አልፈለኩም። ግን እንዳይሞትብኝ በቃ ሞትልሻለሁ ነው ያለኝና በቃ ከሚሞት ለምን አብሬ እሆናለሁ ሰርተንም እንለወጣለን በማለት አገባውኝ። ወደዋለሁ ስለምወደው ነው በቃ ማለት ግልጹን ለመንገር ማለት ነው። ጠብቅሻለሁ ብል ሊመጣ ነበር እና አልጠብቅሽም አታይኝም ሞታለሁ ምናምን ስል ደግሞ ለማግባት ተገድጄ በቃ አገባውኝ። ከዛ በቃ እሱ ለምን ማለት አይታመንልኝም ማለት በቃ አንዳንዴ እርዲ አሸርቤል ሮሻይ አንዳንዴ እንደው አልፈልግሽም ሙላ ይላል እና በቃ ትንሽ ነገር ላይ ይበሳጫል፣ ትንሽ ነገር ላይ ይቆጣኛል፣ ትንሽ ነገር ነው በቃ ይሳደበኛል። ከኔ አልፎ ቤተሰቦችሽም አይመቹኝ ይለኛል። ስለ ቤተሰብ ምን አገባ እኔ የኔና ያንተ ኑሮ እንጂ የሚመለከት ቤተሰቦቼ አያገባህም ምናምን እለው ነበርና በቃ በጣም ነው በቃ አንዳንዴ ደግሞ ስለ እድሜው አንቺ ታላቅ ነሽ እኔና አንቺ ሰማይና ምድር ይላል። በቃ እሱን እየነገርኩ አይደለም ወይ ያገባኸኝ ይላል። እና በቃ እኔን ደግሞ ሰዎች ሲወዱኝ ደግሞ ጥሩ ነሽ ስሉኝ አይወድም። ጥሩ ናት ቢባል እንኳን በቃ አንቺ ሰው ጥሩ ነሽ ይሉሻል ምናምን በቃ ለቤተሰቦቹ እንኳን ጥሩ ሆኜ ስታያቸው አንቺ ጥሩ ናት እንዲሉሽ ነው ምናምን ይለኛል። በቃ በጣም ነው አልገባኝም ለምን እንደዚህ እንደምሆን። ሲሚዩ ታርጊስቲ እውነቱን ለመናገር ከባድ ሰርጀሪ እንደሆነ ነው የሚሰማኝ። ምክንያቱም በዋናነት ህመሙ የቱ ጋር እንደሆነ ማግኘት አልቻለም። ግን አጉር ምልልስ ለምን ትመላለሻለሽ? በቃ ተጋባችሁ፣ ትዳር ነው አይደል? አንቺ ሰው ሀገር ነው ያለሽው። ሰው ሀገር ያሉ ተራርቀው ትዳራቸውን ለመብላት የሚሞክሩ ሰዎች ተግባብተው አያውቁም። ተራርቀው የርቀት ፍቅር ላይ ያሉ ሰዎች ፍቅራቸውን ለመቀጠል ይሞክራሉ፣ ግን አይችሉም። ጭቅጭቅ ነው፣ ንትርክ ነው። አንዱ አንድ ሲል ሌላኛው ሁለት ይላል። ምንድነው ታዲያ ያለሽ? አሁን ሌላ ሴት ጋር መሄድ ከሆነ ቺት የሚያደርግብሽ ከሆነ ከሌላ ሴት ጋር የሚያወራ ከሆነ እሱ ሌላ ከባድ ጉዳይ ነው። እሱ ጋር እንመጣ ነው። ግን አሁን አንቺ እየዳሰስሽልን ያለሽው ስትነግሪን እየዞርሽልን የነበረው ጉዳይ ምንድን ነው? ንግግር ነው፣ በመሀላችሁ ያለ ቃላት ማለት ነው። እኔ በእድሜ አንቺ ትልቅ ነሽ፣ አንተ ትንሽ ነህ፣ ፈልገን ያገባኝ ምናምን እንደዚህ መመላለን። ልጁን ጥለሽ ነው የሄድሽው፣ ገፍትሬሽ አይደለም ራስሽ ፈልገሽ ነው የሄድሽው ምናምን የቃላት እሱን አቁሚ። ሰው መረዳት የሚፈልገው ምንድነው? ማመን የሚፈልገው ውስጡ አምኖ የመጣውን ብቻ ነው። ስለዚህ ትዳርሽን እንኳን ለመምራት ሰላማዊ ትዳር
የነበረን እንኳን ማለት ታማኝነት ያለበት ትዳርን እንኳን ለመምራት በሰላም የምትፈልጊ ከሆነ በተቻለ መጠን አንዱ አንድ ሲል ሌላኛው ዝም ማለት አለበት በተቻለ መጠን። ከዛ ከተረጋጋ በኋላ ሀሳብሽን እንኳን በጨዋ ደንብ ለማስረዳት መሞከር ነው። ተራረቀሽ ልትግባቢ አትችይም ነው ነጥቡ። እሺ ሁለተኛ አትልፈስፈሺ ማለት ነው። ይሄ አሁን ስትነግሪኝ በጣም ተከፍተሽ ምናምን ህይወትሽ ጨልሞ እንዴ! ሰው እኮ በጣም በተለያየ መከራ ውስጥ እኮ ያልፋል እኮ ሰው ሀገር ላይ። ስለዚህ ጠንካራ መሆን አለብሽ። ሀሳብሽን ስትናገሪ ያመንሽበትን ነገር እንኳን ስትናገሪ ቆፍጠን ብለሽ ጠንከር ብለሽ በበራስ መተማመን ነው መጓዝ ያለብሽ ማለት ነው። ሁለተኛው ነጥብ ሰውየው ሌላ ሴት ጋር የሚሄድ ከሆነና በላይሽ ላይ ድራማ የሚሰራ ከሆነ ይሄ ትዳር ጤናማ ትዳር ነው ብሎ ለማሰብ ከባድ። ምክንያቱም በትዳር ውስጥ ወሳኙና የማይነካ ላይ ሊነካ የማይገባው ጉዳይ ምንድነው? ታማኝነት። ሰው ሊታመንልሽ ካልቻለ እንዴት ወደፊቱን አብረሽ ልታይ ትችላለሽ? እንዴት ወደፊቱን ተስፋ አብረሽ ልታይ ትችላለሽ? ማይታመንልሽ ከሆነ ትንሽ ኮሽ ሲል ሌላ ሴት ጋር ሄዶ ከሌላ ሴት ጋር ፕሮፋይል አድርጎ ምናምን የሚያደርግ አሉ። እንደዚህ አይነት ሰዎች ለማስቀናትም እኮ ሊሆን ይችላል፣ ግን አደገኛ ነው። ሴቶችም ብትሆኑ ከተጣላችሁ እዛው ተፋጭታችሁ ተጨቃጭቃችሁ ተሰዳድባችሁም ይሁን ምን አብራችሁ ለመግባባትና ያንን ወደ መስመር ለማምጣት መሞከር ነው እንጂ ትንሽ አስከፍታኛለች እና አሳይሻለሁ እኔ ሌላ ሴት ጋር እንደሚሄድ ምንድነው ተወዳጅ ነኝ አይነት ድራማ ሊሰሩ የሚሞክሩ ሰዎች ለመጋር ለመቀጠል ትቸገሪያለሽ። ስለዚህ አሁን አስታራቂው ሀሳብ መሆን ያለበት ምንድን ነው? ሰው ሀገር ነው ያለሽው፣ ገንዘብሽን እየሰራሽ ሴቭ አድርጊ፣ ለልጅሽ የሚያስፈልገውን ነገር አድርጊ፣ ከእሱ ጋር መልሳት ትመላለሽ። ጨርሽ በቃ። ስትሄጂ ከእሱ ጋር እቀጥላለሁ አልቀጥልም የሚለውን በጠረጴዛ ዙሪያ ታስቢበታለሽ። አሁን ባለሽበት ሁኔታ ግን ሰላም ያስፈልግሻል። ሰላምሽን ለማግኘት ዝም ቀስቀስ፣ አለማውራት፣ አለመመላለስ እንዳልክ በቃ አልክ። ልጁ አይሟሟም። የወለዳችሁት ልጅ አባቱ ጋር ነው ያለው። ከቻለ ያሳድግ። ገብቶሻል? ተግባባን? ኦኬ እሺ፣ በጣም ነው የማመሰግን። እኔ አንዴ መልስ ሰጥቼው እንደው መልስ ቢሰጣው ኖሮ እስካሁን አብሮኝ እንትን አይልም። በቃ ስሰድበኝ ዝም እላለሁ፣ ምንም ስለኝ በቃ ዝም እላለሁ። በቃ እኔ በቃ ብዙ ጊዜ የሚመልስለት ብዙ ነገር ካወራኝ ከሰደበኝ በቃ ምናምን ካለኝ በኋላ እሺ በቃ ካልፈለቀኝ ታዋኝ ብሎ ካርገኝ ልጅ እንኳን አብረን እናሳድጋለን እለዋለሁ እና እዘጋለሁ። ከዛ እሱ መልሶ ትንሽ ወይ አንድ ቀን ዛሬ እንደዚህ ብሎ እንትን ብሎ ከሆነ ነገ ደግሞ መልሶ ይደውልልኛል። አይደል አንቺ መፋታት ነው አይደል የምትፈልጊው? እንደዚህ በቃ ዘግተሽኝ እንትን ለማሆን ነው አይደል ይለኛል። እኔ ምን ላርግ ታዲያ? እየሰደብከኝ ነው። እንዴት ሆኜ ስራዬን ልስራ? ማበርታት ባለበት አንተ በጣም እያሳቀቀኝ ነው ምናምን ነገር እለዋለሁ። ከዛ በቃ እስማማለሁ፣ እቀጥላለሁ እና እኔ ትዳሬ ሰላማዊ እንዲሆን በጣም ነው የምፈልገው። እጥራለሁ። በቃ ብዙ ጊዜ ይሳደበኛል፣ እሺ እለዋለሁ። በቃ እሱ ትንሽ ማለት ከኔ በአራት አመት እንደዛ ስለማንስብኝ በቃ ችግር የለም እሱ ልጅ እግር ስለሆነ ሊሆናል በቃ ምናምን እያልኩ አዝንለታለሁ። በቃ እሺ ብዬ ዝም እላለሁ። ከዛ በቃ በራሱ ጊዜ ይመለሳል እና እኔ ፕሮፋይሉ ላይ የሱን ብቻ ነው በቃ የልጁን ቪዲዮ እንትን ይልም እኔ እንኳን በሱ ላይ ሄጄ ኮሜንት ጽፍለታለሁ እኔ ውድ ባል ምናምን እያልኩኝ በቃ ስለ ልጄም ኮሜንት ሁሉ ጊዜ እንትን እሱ ግን በቃ ሌላ ኦንላይን ላይ ይውላል። ለኮሜንት መልስ አይሰጥም። ለሌሎች መልስ ይሰጣል። ያ ያናዳኛል እና ተናድጄም ዝም አይልም እና ለምንድን ነው ሌሎች በሚጽፉት ኮሜንት ላይ መልስ ትሰጣለህ? እኔ እንትን ስል ለምንድን ነው እንትን ማትል? በእኔ ታፍራለህ ወይ ምናምን ሁላ እለዋለሁ። ከዛ በቃ በሌላ ወሬ ያሳልፍና ያስረሳኛል እና በቃ ፕሮፋይሉ ላይም ልጁንም አያደርግም እኔንም አያደርግም። የብቻው ፎቶ እንትን ይላል። ከዛ ኮሜንት ላይክ ማአት ሴቶች እና ያስቀናኛል እና ደግሞ የኔን
አያደርግም። አድርገው ለምንድን ነው በእኛ ታፍራለህ እንደ ምናምን እንለዋለሁ። ከዛ በቃ ያሳልፋል። እንዴ ምንም እያደረገ ወሬውን ያሳልፋል። እና ለምንድን ነው እሺ ይህ ፕሮፋይሉ ላይ ማድረግ የማይፈልገው? ልጅ እንዳለውም እንዳይታወቅ ለመደበቅ የሚጥረው ነው እኔ ማለት ይልቅ እንድጠረጥረው የሚያደርገኝ። አሁን እኮ ይኸውልሽ ልጅ እግር የሆነው እሱ ሳይሆን አንቺ ነሽ እየሆንሽ ያለሽ። ገብቶሻል? ምክንያቱም አሁን ከአንቺ ጋር መሆን አይፈልግም እሱ። ለምን እንደሆነ ታውቂያለሽ? በቃ ይሄ እኝኝ የበዛው አይነት ነገር ሆነ። ለምን እንደዚህ አታረግም? እንደዚህ ለምን አታረግም? ፕሮፋይል ለምን ትቀይራለህ? እንደዚህ በቃ እንትን የለም። ገብቶሻል? ሰው እራሱን መሆን አለበት። ኮንፊደንስ ሁሉ ነገር ገብቶሻል? በራስ መተማመን ሁሉ ነገር። ስለዚህ አንቺ አሁን በቃ ሁል ጊዜ ባገኘሽውን ቁጥር ባወራችሁን ቁጥር አሁን የምትይንን ነገሮች በሙሉ ነው እንደ ሙዚቃ የምትደጋግሚለት። ስለዚህ ልጁ እንደውም በቃ ከአንቺ ጋር የሆነው አንዴ አግብቻታለሁ በቃ እንደው ከሆነም ይሁን ልጅም ስላለን ምናምን አይነት ነገር ነው ብሎ የሚያስብ እሱም ያደረገው እኮ ስህተት ነው። ግን አንቺ ራስሽን አልሆንሽም። ሁልጊዜ ትኩረትሽ እሱ ላይ ነው። አሁንም ጭምር ስህተቶቹን ችግሮቹን እንዲህ ለምን አታረግም፣ ለምን አሰራም፣ ለምን አትቀይም ታዩና አላደገም አልበሰለም ማለት አንቺ ልጅሽ እሱ ገና ልጅሽን ማሳደግ ላይ ትኩረት አድርጊ፣ ገንዘብ መያዝሽ ላይ ትኩረት አድርጊ፣ ራስሽ ሁኚ፣ ጥራሽን ጠብቂ፣ ቆንጆ ሴት ሁኚ፣ ኮንፊደንስ ይኑርሽ፣ ከሌላ ሰው ምንም አትጠብቂ፣ ውድ እንደሆንሽ አስቢ። እሱ ሄደ መጣ እሱ አንቺን ያጣል እንጂ አንቺ እሱን አታጩም። እንደዛ ነው ማሰብ ያለብሽ ጥሩ ልብ እስካለሽ ድረስ። ግን ደካማ እንደሆንሽ የምታሳይ ከሆነ በሆነ ባለው ነው የምታለቅሽ ከሆነ ትንሽ ስስ ልብ እንዳለሽ በቃ የሆነች ነገር በተፈጠረ ቁጥር እንደዚህ አይነት ነገር ከሆነ ህይወትሽ ውስጥ ያለው ከአንቺ ጋር መሆን አይፈልግም። ምናልባት እየሆነ ያለውም የሆነ ገንዘብ አገኘውን የሆነ ጥቅም ወስድ ይሆን የሚል ነው። እሱ ከህይወትሽ ወጣም ኖረ ቀጥ ብለሽ የምትቀጥይ ሰው መሆንሽን ማረጋገጥ አለብሽ። ይሄን ነው የምልሽ። ተግባባል? እሺ በጣም አመሰግናለሁ። ሁላችሁም ተባረኩልኝ። ቴንኪው። በጣም ጠነከርኩኝ። አሁን ራሱ ስትመክረኝ ውስጤ እየጠነከረ ነው። እሺ በቃ በጣም አመሰግናለሁ። እሺ አይዞሽ፣ በርቺ። እሺ ቴንኪው። እሺ እሷ ነች በእድሜ የምትበልጠው። አይ ቲንክ እንደ 4 ዓመት ምናምን ትበልጠዋለች። ህፃናት ወንዶችን አታግቡ ምለው ለዛ ያልበሰለ ነው፣ ጥሬ ነው። እሱ እስኪበስል አንቺ ታሪያለሽ። ጥሬ ቡናና ትንሽ በሰል ያለም ቡና አንድ ላይ ብትቆዩ ምጣድ ላይ ምን ይፈጠራል? የኛው እስኪበስል እያልሽ በጠበቅሽ ቁጥር አንድ ላይ እኩል እስኪሆኑ እያልሽ ጥሬው ከብስሉ ጋር እስኪመሳሰል እስክትይ ያ የበሰለው እየጠቆረ ይመጣል ነው። ወደድሽም ጠላሽም ይሄ በሰለ በምትይበት ጊዜ ያኛው አሯል። ከ30 ዓመት በታች የሆኑ ወንዶችን አታግቡ። ከ30 ዓመት በታች የሆኑ ወንዶች ይናደዳሉ፣ ውሃ ስጧቸው። ከ30 ዓመት በታች ያለ ወንድ ህፃን ጡጦች የእናቱን ጡጦ ያልጨረሰ ዘሎ ያልጠገበ ገና ለገና ኮመንትና ላይክ የሚያሳስበው አሁን የሷ ባል እንደዛ በቃ በፎቶ ይነሳል፣ ፖስት ያደርጋል። ሴቶቹ ግር ብለው ላይክ ሲሰጡት ኮመንት ሲሰጡት ከዛ እሷን አስቀንቶ ልቡ ልቅ ብሏል። ሚስት እኮ አለው ልጅ አለው እና እዚህ ጋር ግርታው ይመቸዋል። አልበሰለም፣ ገና ነው፣ ጥሬ ነው። ከ30 ዓመት በታች ነው፣ ማሰብ አይችልም። ገብቷችኋል? የላይክና ኮመንት ጥማት ነው እንጂ የሚያሳስበው ትዳርን እንዴት ሊያዝ፣ ሚስቴን ከስደት እንዴት አምጥቼ ከልጄ ጋር እንትን ብዬ የተሻለ ትዳር ለሰዎች አርአያ የሚሆን ቤተሰብ የሚያኮራ ሰርቼ ገንዘብ ይዤ ቢዝነስ ከፍተን ከሚስቴ ጋር እንዲህ አያስብም። ጥሬ ሰው አታግቡ። ምክር የምትሰሙ ከሆነ እንግዲህ ምክር ካላችሁ ተቃጥላለች እሷ። እኔ አሁን የተቆጣዋት ለምንድን ነው? እሷ እንደዚህ የሆነች እሱ ይቀልድባታል። ስስ ልብ እንደሆነ እንዳላት እያወቀ ሰላም ሰላም፣ እንዴት ነህ አሌክስ? እንኳን ደህና ጤና ይስጥልኝ።
እንኳን ደህና ቆያችሁኝ። ሰላም ነው? እግዚአብሔር ይመስገን። ምን ልታዘዝ? ኦኬ ልግባ ወደ ጉዳይ። ወደ ገደለው ግቢ። እሺ ስሜ ነፃነት ይባላል። እኔ ማለት ትንሽ አጭር ነገር ናት። ያው ማለት ውስጥ ያለውን ነገር ትንሽ ከቀለለኝ ብዬ ለማውራት ያክል ነው። እና የተፈጠረው ነገር ምንድነው? ኦልሞስት ሳውዲ አረቢያ ከመጣሁኝ 3 አመት ሞልቶኛል። ከዛ ኮንትራት የመጣሁበት ቤት በ7 ወር ነው የጠፋሁት። የጠፋሁበት ምክንያት ደግሞ ምንድነው? ማለት ሰዎቹ በጣም መልካም ሰዎች ናቸው፣ መልካም ጥሩ ሰዎች ናቸው። ግን ልክ 7 ወር እንደሞላኝ ሰውየው አሰሪዬ ማለት ነው የሴትዬ ባል እንትራለ ማለት ጸባዩ ምናምን እየተቀያየረ መጣ። ጸባዩ ስለ በሃይማኖት ጉዳይ ነው ማለት እኔ ሃይማኖት ያው ስልክም ሲጀመር በመስቀል ምናምን በሱሪ ለብሼ ነው የላኩት መጀመሪያው ነው ማለት ነው። ከዛ ከ7 ወር ምናምን በኋላ ላይ በቃ እየተቀያየረ እኔ እንደዚህ አልፈልግም ምናምን በቃ ምናምን እያለ እና የሆነ ቀን ላይ ጠራኝና እንትራለኝ ማለት የጓደኛዬ ቤት እንድትሰሪ ይፈልጋለሁ አለኝ። የጓደኛዬ ቤት ሄደሽ እንድትሰሪ ይፈልጋለሁ ሲል አለቃሽ ነው አሰርሽ ማለት? የሴትዮ ባል ማለት ነው። እሷ ምንም መናገር አልፈለገችም። ያው ዞሮ አብረው ሆነው የጓደኛዬ ቤት ሄደሽ እንድትሰሪ እፈልጋለሁ ብሎ ሲለኝ ያው ብዙም አረበኛ ስላልቻልኩኝ መከራከር አልቻልኩኝም እና ሳራ የምትባል ጓደኛ ነበረችኝ እና ለሷ ምን አልኳትኝ፣ ሰውዬ የጓደኛዬ ቤት እየሄድሽ ካልሰራሽ እያለኝ ነው እና ምን ይሻላል ስላት፣ እንዴት ነው ጓደኛው ቤት የምትሄጂው? ምን አምነሽ ነው የጓደኛው ቤት የምትሄጂው ብላ አለችኝ ማለት ነው። እና ምን ይሻለኛል ስላት፣ ቢሮ መልሰኝ በይው፣ ወደ ቢሮ ይመልስሽ ስላት፣ ቢሮማ መልሰኝ ስለው ቢሮ ከሄድሽ ወደ አገር ነው የምትሄጂው ብሎ ነው ያለኝ ስላት፣ ኖ ወደ አገር አይሸኝሽም፣ ወደ ስራ ነው የሚያስገቡሽ ምናምን አለችኝ ማለት ነው። ከዛም በኋላ ላይ እንትራልኩትን ቢሮ ሸኘኝ ምናምን ስለው፣ ቢሮ መሄድ ነው የምትፈልጊው አለኝ። አዎ ወደ ቢሮ ሸኘኝ። አገርሽ ነው የሚልኩሽ ሲለኝ ይሰማል? ይሰማል ነው። እሺ እና እኔ ወደ አገር በቃ ችግር የለውም ሸኘኝ ወደ አገር ያልኩት። ከዛ ኦኬ አለኝ። ልብስሽን ምናምን አዘጋጅ አለኝ። ልብሴን አዘጋጀኝ እና እቺ ሳራ የምትባለው ልጅ ምን አለችኝ፣ እኔ ሳምሪ የምትባል ልጅ ሳውዲ አረቢያ የምትሰራ ማለት እዛው ሀገር ምንድነው ሱፐርማርኬት አላት፣ ታዋቂ ናት፣ ቆይታለች እዛና እሷ እንድትተባበርሽ አደርጋለሁ። ምንድነው ማደርግልሽ ከመክተቡ ጋር እንድታስጠፋሽ አደርጋለሁ አለች ማለት ነው። ኦኬ አልኳትኝ። ተስማማን። አጋጣሚ ሆኖ እሱ ባስ ወሰደኝ ማለት ባስ ወደ እኔ የምኖረው ከተማው እና ጅዳና ቢሻ የሚባለው ከተማ በጣም ልዩነት አለው። ሲሄድ ሲጀምር በፕሌን ሄድኩኝ። እንደወረድኩኝ ከኢትዮጵያ እንደመጣው በፕሌን ነበር፣ ግን ከእንደገና ወደ ጅዳ ስመለስ በምንድነው በባስ ነው። ከዛ እንትን ወሰደኝና እዛ ባስ ትኬት የሚቆረጥበት ወሰደ። ትኬት ቆረጠልኝ። ምሽት ስለነበረ እራት ገዛልኝ። እራት ገዝቶልኝ ምናምን በቃ ብሎ ትኬቱን ሰጥቶኝ ደሞዜን ፓስፖርቴን ሰጥቶኝ በስርዓት ሸኘኝ ማለት ነው። እግዚአብሔር ይመስገን። እና ባስ ውስጥ እግዚአብሔር ይመስገን ዋይፋ ነበር እና ዋይፋው ስለነበረው እየተጠቀምኩ ነው የሄድኩት። ከዛ ልክ ቢሮ አካባቢ ስደርስ የልጅቷን ስልክና ስለማላቃት ፎቶ አላከችልኝ። እና እግዚአብሔር ይመስገን ደረስኩኝ ቢሮ ጋር እንደደረስኩኝ መደርሻለሁ ብዬ ነገርኳትኝ። ከዛ ይሄ ተቆጣጣሪዎች ምናምን አሉ አይደለ፣ ከባስ ውስጥ እንደወረድክ ወደ ቢሮ ውስጥ እንድትገባ እና ግቢ ወዴት ልትሄጂ ነው ምናምን ሲለኝ ትንሽ ደቂቃ አልኩትኝ። ስልክ ላወራ ነው አይቻልም ግቢ ምናምን ብሎ እሺ ብዬው በቃ ያው እንደምንም ብዬ ከቢሮ ጋር ለመራቅ ሞከርኩኝ። ትንሽ ቆይታብኝ ስለነበር እሷ። ከዛ በስተመጨረሻ መጣች። እኔ ነኝ ምናምን ብላ ምልክት ሰጠች። ካሜራ ምናምን ቢሮ ጋር ስለሚኖር ወደዛ መጠጋት አልችልም ማለች። ከሹፌሩ ጋር ነበረች። ኦኬ ከዛ መጣች። ሄድን ቤቷ እሷ ጋር ገባው። አንድ ቀን እንዳረፍኩኝ ምሽት ነው የገባሁት። ከዛ የተወሰነ ሰዓታት እንዳረፍኩኝ ሹፌሯን ስራ ፈልግላት አለችው። አጋጣሚ ረመዳን ነበርና ስራ በሽ ነበር። ስራ እንትን ስላለው ወዲያው በቃ አንድ ቀን እንኳን ሳላድር ነው ስራ ገባው። እግዚአብሔር ይመስገን ስራውን እየሰራው ያለ እዛኛው ቤት አመት ሰራውኝና ሴትዮዬ ከእንደገና እኔ ወደ ዱባይ ልሳፈር ስለሆነ ኢጃዛ ጠብቂኝ አለች። ኢጃዛ ጠብቂኝ እና ከዛን ደሞዝ ታስቢልኛለሽ ብዬ ስላት
ደሞዝ ታስቢልኛለች ስላት ነው ደሞዝ እንኳን አላስብም። ከዛ ይሄ ስራ ያስገባኝ ልጅ ደወለላትና ቢያንስ ልጅቷን ከፈለግሽ ትጠብቀኝ ብለሽ ካልሽ የግማሹን የደሞዟን ግማሽ እንኳን ማሰብ አለብሽ ብሎ ሲላት ኖ ደሞዝ አላስብም ግን አንድ ወር ትጠብቀኛል። ከዛ እኔም ወጣው ከዛ እንደወጣው የት ሄድኩኝ? ልጅቷ ጋር ሄድኩኝ ማለት ነው። አጋጣሚ እሷ ስራ ስለነበረች ከዛ አምጥቻታለሁ፣ ነፃነትን አምጥቻታለሁ። እንደዚህ ያው ቅድሚያም ነግሬያታለሁ ሴትዮ ልትሄድ ስለሆነ ኢጃዛ መውጣት አይቀርም ስላት በቃ ችግር የለውም ነይ ብላኝ ነበር። ከዛ ሄድኩኝ እሷ ጋር 2 ቀን እንደተቀመጥኩኝ ማለት እኔ እንደዚህ ናት ብዬ አላወራም። እዚህ ጋር ኦልሞስት ሪከርድ ተደርጎ ሊደርሳት ይችላል። ቢደርሳትም ደስ ይለኛል። እኔ ይሄን ነገር ብታየውና ብትሰማው ደስ ይለኛል። ግን በቃ መጥፎ ጎኗን ብቻ ማለት ጥሩነቷን ባወራ ደስ ይለኛል። በቃ እቺን ነገር ግን ለምን እንዳደረገች ብቻ ውስጤ አምኖ መቀበል ስላቃተው ለዛ ነውና ከዛ በኋላ ምን ተፈጠረ መሰለህ ማለት እኔ ያው አንድ ቤት ነን ብዬ ነው ጥያቄው ሲጠይቃት ነበር። ምን እኔ ጠየቅኳት ኦልሞስት ልጆች አሏት ምናምን ብላኝ ስለነበረ እንዴ ልጆችሽ የት ናቸው ማለት ለምንድን ነው ብቻሽን የምትኖሪ ምናምን ስላት ያው አጥጋቢ መልስ ባሰጠኝ አባታቸው ጋር ነገር እንደዛ አለችኝ። ኦኬ አልኩ። ከዚህ ያለፈ ምንም ጥያቄ አልጠየቅኩም። በማግስቱ ስራ ስትሄድ ለሾፌሯ ምን አለችው ለምንድን ነው እንደዚህ አይነት ጥያቄ የምትጠይቀኝ ምናምን ብላ ነገረች። ከዛ ደወለልኝ ቀጥታ መስመር እሱ ዋይፋይ ስለነበረ ቀጥታ መስመር ደወለልኝ። አንቺ አርፈሽ አትቀመጭም እንዴ ለምንድን ነው ምን አረኩኝ እንዴ ምን አጠፋው ምናምን ስለ ለምን ማታ እንደዛ ብለሽ ጠየቅሻት? ሃናን ማለት እሱ ሃናን ብሎ ስለሚጠራት ለምን እንደዛ ብለሽ ጠየቅሽ? ምን ስለ ቤተሰብ የጠየቅኳት ነው ወይ? በጣም ይቅርታ ከዚህ በኋላ ምንም አይነት ነገር አልጠይቃትም። እኔ እኮ ያው ውጭ ብለን ራት እየበላን ነበረ። ከዛ ጠየቅኳትኝ አልኩት ማለት ነው። ከዛ እሺ በቃ ግን ሁለተኛ ምንም አይነት ጥያቄ አትጠይቃት። ኦኬ አልጠይቃትም። ከዛ ልክ በሶስተኛ ቀን ስራ አልነበረም። 3 ቀን እንደተቀመጥኩኝ በሶስተኛ ቀን ምን ተፈጠረ? ቲክቶኮች ማየት ጀመረች። ቲክቶኮች ማየት ስትጀምር ኮሜንት የማንን ኮሜንት አገኘች? አህመድ ማለት ሹፌሩ ማለት ነው። የሷ ሹፌር ማለት ነው። የሱ ኮሜንት ምንድነው? የሱ ኮሜንት የሚለው እዚህ ጋር አሁንም ቢሆን ምንም የማይዋሽ ያልተደለተ ኮሜንት ቢሆን አንደኛ የኔ ውድ በርቺ፣ ጠንክሪ፣ ጎበዝነሽ፣ ጀግናነሽ በቃ እንደዚህ አይነት ኮሜንቶችን ኮምቷል። ከዛ እሱን ኮሜንት ስክሪንሾት አንስታ አስቀምጣው ከእንቅልፌ አልቀሰቀሰችኝም። ስታይ ከዛ ጠዋት ልክ የተኛውበት መጣ ቀሰቀሰችኝ። ምን ተፈጥሮ ነው የት ልንሄድ ነው ስላት ተነሽ የሆነ ቦታ እንሄዳለን አለችኝ። ከዛ ኦኬ አልኳትኝ እና ተነሳው አባያ ለበስኩኝ። ከዛ ወጣና ልክ አካባቢው ላይ የነገር ወሰሪ ነበር እንደዛ ገባን። ከዛ ጁስ ታዘዘ። ከዛ እንትኑን አሳየች ስክሪንሾቱን ያነሳች። ይሄ ምንድነው ማለት ልጁ ባለትዳር ነው። ከዛ ባለትዳር ስለነበር ይሄ ምንድነው ከባለትዳር እያማገጥሽ ነው ምናምን አለች ማለት ነው። እንዴ ማለት ይሄ እኮ ኖርማል ኮሜንት ነው ሳምሪ ማለት ነው። ኖርማል ኮሜንት አይደለም ማለት እሺ ምንድነው ስለ ከልጁ ጋር የሆነ ነገር አለሽ ተናገሪ ብዬሻለሁ ተናገሪ አፋጠጠች ማለት ነው። እግዚአብሔር እኔ እሺ ምን ልበል በዛን ሰዓት በቃ መልስ መመለስ አልቻልኩኝም። ከዛ እንደውም ፖሊስ ጣቢያ ነው ይዤሽ የምሄደው በቃ እኔ እንደውም አልፈልግም ፖሊስ ጣቢያ ነው ይዤሽ የምሄደው አሳስርሻለሁ አለች ማለት ነው። እና በቃ በዛን ሰዓት እኔ ማስረዳት አልችልም እንደዚህ ብዬ ነገሮችን በስራ ማስረዳት አልችልም። ግን ያለውን እውነታ ብቻ ምንም እንደሌለኝ በፈለግሽው ነገር አጣሪ ብዬ አስረዳዋት። ምንም እሷ ምንድነው ከኔ መስማት የፈለገችው እዛ ጋር አዎ ከልጁ ጋር አለኝ የሆነ ነገር አለኝ ሚል ቃል መስማት ነው የፈለገችው። ተረዳህ? ከዛ የሆነ ሰዓት በጣም መጨረሻ ላይ ተፈታተነች። በቃ ጮኸች ሰው ምናምን እስኪሰበሰብ ድረስ ማለት ነው። ከዛ ስትጮህ ኧረ በእናትሽ ሳምሪ ምንም ነገር የለም አይ በፍጹም። ከዛ አለኝ በቃ እሺ አልኳት ማለት እሺ አለኝ በቃ እናወራለን አልኳት ማለት ነው። ከዛ ተነሽ አለች። ተነሽ ማለት ስለ ፖሊስ ጣቢያ እንሄዳለን አሳስርሻለሁ። ኦኬ ችግር የለም ወደ ሀገሬ ነው የሚልኩኝ እንሂድ አልኳት። ጠራችሁ ራሱ ነው ማለት ነው። ራሱ ነው ሹፌሯ ጠራችሁ። ከዛ እንትራለ መጣ ማለት ነው። ሳምሪ ምን ተፈጥሮ ነው ምናምን ሲላት ምንድነው ከሷ ጋር ያለክ እንዴ አንቺ ያምሻል እንዴ እኔ ምንም ነገር የለኝም እኔ ምናምን አላት። ኖ በቃ እንደውም ፖሊስ ጣቢያ ወሰድልኝ አለችው ማለት ነው። ከዛ ምን ተፈጠረ? ፖሊስ ጣቢያ ይዘውኝ ሄዱ ማለት ነው። ገባክ? እኔ ንቃማ የለኝም ማርያምን። ከዛ ፖሊስ ጣቢያ ሄድን። 2 ፖሊስ ጣቢያዎች ሄድን። እኔ አረበኛ ብዙም ስለማልችል ምን እንዳሏት ባላቅም ከዛ እሱን ስጠይቀው ለምንድን ነው ማለት ለምን መለሱኝ ምናምን ስለው አይ እዚህ አይደለም ዋናው ጋር ሄዱ ነው ምናምን ያሉት። ኦኬ ከዛ ሶስተኛው ጋር ስንሄድ
ምን ሆና ነው አላት ማለት ነው። ምን ሆና ነው ብሎ ሲላት መንገድ ላይ ወድቃ አግኝቻት ነው አለችው። እና መጅኑን ናት አለችው። ያቺ ስለማጠፋኝ ማለት ነው። ከዛ መጅኑን ናት ምናምን ብላለችው። እሺ ምን ማድረግ ነው ምናምን። ከዛ በቃ ወደ ሀገሯ እንድትሸኟት ምናምን ነገር። ከዛ እንትሩ እኔ እያለቀስኩ ነበር ማለት ለመናገር እያለቀስኩ ነው። ከዛ አሻራ ስጫለኝ ፓስፖርትሽን ምናምን ሲለኝ እንዳጋጣሚ ደግሞ እኔ ፓስፖርቴን ይዤው አልወጣሁም አትልም። በቃ እንደዚህ የሆነ ቦታ እንዲህ ስላለች እዛው ሻንጣ ውስጥ ትቼው ነው የወጣሁት። ከዛ ፓስፖርትሽ ምናምን ፓስፖርቴን ቤት ነው አላመጣሁትም አልኩት። እሺ ነይ አሻራ ስጪ እሺ ላይ አሻራ ሰጠውኝ። ከዛ አሻራ ስሰጥ ይመስለኛል መጀመሪያ ኮንትራት ያመጡኝ ሰዎች ካንሰል አላደረጉኝም። ገባክ? ኒቃማው እንደተሰራ ነው ያለው ማለት ነው። ከዛ በቃ ወደ ሀገር መሄድ ካልፈለገች ወደ ሀገር መሸኘት አንቺ አትችይም፣ ምክንያቱም ኒቃማ አላት ምናምን አላት፣ አስረዳት ማለት ነው። ከዛ አበደች፣ ማርያምን አበደች፣ ጨለለች ማለት ነው። ከዛ ተነስ እንሂድ ወደ ቤት በቃ ምናምን፣ ድሮም ፖሊስ ጣቢያዎች እኛ ስንፈልግ አይሰሩም፣ ግን በእንትን ቢሆን ምናምን ብላ በቃ ብዙ ነገር አውርታ ከዛ ሄድን። ልክ ስንሄድ አንቺ ወደ ቤቴ እንዳትመጪ አለች ማለት ነው። አንቺ ወደ ቤቴ እንዳትመጪ እና ናና ሻንጣዋን ይዘህላት ትውጣ አለችው ማለት ነው። ከዛ ሄደ እሱ ቤት ውስጥ ገባ። እዛ ልብሴን ይዞ መጣ። ግን እዚህ ጋር የተፈጠረው ነገር ምንድነው? እኔ በዛን ሰዓት ምንዛሬ በጣም ቅናሽ ነበረ። ደሞዝ አላኩም 4000 ብር ነበረኝ እና 4000 ብሩን ከሻንጣ ውስጥ በርብራ 4000 ብር ወስዳ ልብሶችን ብቻ ነበር የላከቻቸው። ተረዳኸኝ? ልብሶችን ብቻ ነው የላከቻቸው ማለት ነው። ከዛ ልክ እንትን እንዳለን ልብሴን ይዞት መጣ። አሁን የት ነው የምንሄደው? በቃ ኢጃዛ ቤት ልፈልግ ምናምን ብሎ ኢጃዛ ቤት መደዋወል ጀመረ። ከዛ አንድ ኢጃዛ ቤት ተገኘ። ከዛ እዛ 2 ሴቶች ነበሩና ለሱ ልክ ትራንስፖርት ልከፍለው ማለት የወሰደኝ ወደዛ የተመላለሰበትን ትራንስፖርት ልከፍል፣ ቆይ አህመድ ጠብቀኝና እና ኢጃዛ ቤት ደግሞ ብር ካለሽ ብር ይዘሽ እንዳትገቢ ማለት ጥሩም ሰው እንዳለ መጥፎም ሰው አለ፣ ብርሽን ይሰርቁሻል እና ባለፈው ላክልኝ ስትይኝ ያው ምንዛሬ እንደቀነሰ ነግሬሽ ነበርልኝ። አዎ ምናምን አልኩትና በቃ ብሩን እሱን በቃ ባለው ምንዛሬ ላክ ብዬ ልሰጥ ሻንጣ ውስጥ ገባለ። ብሩ የለም ማለት ነው። እግዚአብሔር በሚያውቀው መድኃኒዓለም በሚያውቀው ማለት የዛን ጊዜ ያለቀስኩት ለቅሶ የእውነት እኔ እንጃ አላቅም። ብቻ ግን እግዚአብሔር ይመስገን አሁንም ደህና ነኝ። እንዴት የዚህን ያክል ደረጃ ማለት ምን ባደርጋት ነው እስክል ድረስ ማለት ነው። ምን ባደርጋት ነው እኔ የዚህን ያክል ደረጃ መበቀል የፈለገችው? አንደኛ ይሄ ብር በረመዳን የተጠጋደርኩበት ስራ ነው ታውቃለች። እና እንዴት ሴት ልጅ ሆና የዚህን ያክል እንዴት ይናል ታደርጋለች? በጣም ተሰማኝ። ከዛ በኋላ እሱ 500 ብር ሰጠኝ። በቃ ለምናምን እዛ ኢጃዛ ቤት ስለሚያስፈልግ ለምናምን ብሎ 500 ብር ሰጠኝ። እሺ ብዬ ተቀበልኩት። ገባው ኢጃዛ ቤት ለ5 ቀን ተቀመጥኩኝ። ከ5 ቀን በኋላ ስራ መጣ። አሁን ያለውበት ስራ ማለት ነው። እግዚአብሔር የተመሰገነ ይሁን። በጣም አሪፍ ቤት ነው። እና ያው ምን ልፈልጌ ነው ሴት ልጅ በአጠቃላይ ያው ሁሉም ሴቶች ናቸው ማለት ሳይሆን ሴት ልጅ በጣም እኔ እንጃ ማመን አለማመን የኔ ጥፋት እዚህ ጋር ግን ጥፋቴን እንድትነግረኝ ነው የምፈልገው። አሁን ምንድነው ጥፋቴ ምንድነው? አሁን ምን አይነት ሁኔታ ላይ ነው ያለሽ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ማለት አንዳንዴ ውስጤን ግን መጥቶ ይረብሸኛል። አንዳንዴ መርሳት ማትችለው ነገር የለም እንጂ እኔ እግዚአብሔር ይመስገን ስራዬ አሪፍ ነው። ስራዬ በዛም ኦልሞስት እኔና መዳም ብቻ ነን የምንኖረው። ማለት ሴትዮ በጣም መልካም ሰው ናት ከምልህ በላይ ማለት ነው። እና ጥሩ ሁኔታ ላይ ነኝ ያለሁት እኔ እግዚአብሔር ይመስገን። ግን የመጀመሪያ ይሄ ነገር ግን ከአይምሮ ውስጥ አልጠፋ አለኝ። በቃ ስተኛ ራሱ የሚመጣብኝ ማስታወስ እሷን ነው። ኦልሞስት ልክ ለስልኬን የረሳሁት ፓርት ስልክሽን አምጪው ስልክሽ ውስጥ የማየው ነገር አለኝ ብላኝ ነበር። ስልኬን እጅ በእጅ የወሰደችውን ስልክ ከዛ ስልኬን ስጪ ምናምን ስላት ለአህመድ ልክልሻለሁ ማታውን ብላ ወስዳ አልመለሰችልኝም ስልኬን። ለምን አልመለሰችም ለምን አላመጣችም አህመድ ብዬ ስለው በቃ ከሷ ጋር ሰጣ ገባ ውስጥ አትግቢ ብሎ ነው ያለኝ ማለት ነው። ሰጣ ገባ ከሷ ጋር አትግቢ እና አርፈሽ ስራ ይመጣን ስራሽን ስሪ፣ አንቺ ደህና ስልክ ገዝተሽ ትኑር፣ በቃ ታያታ ከሷ ጋር ትጨቃጨቂ ምናምን አለ። እኔ ደግሞ እጅ ማለት ቢያንስ ብሩን እሺ አልወሰድኩም ብላ ከካደች ግን በቃ እንትሬን ትመልስልኝ ስልኬን ትመልስልኝ ብዬ ከዛ የአንድ ወር ነው ማለት ደሞዝ እስክቀበል ድረስ የአንድ ወር ሙሉ ያለ ስልክ ነው የተቀመጥኩት። አስበው ግን ጭንቅላት ምን ያህል ያለ ስልክ ምንም ነገር አታይም። በቃ ብቻ አላቅም በዛን ሰዓት የነበሩት ሁኔታዎች በጣም እንትን ነበሩ። ብቻ እግዚአብሔር ይመስገን አሁን ላይ
እና ልክ ስልክ እንደገዛውኝ ስራ በገባው በአንድ ወሬ ስልክ ገዛውኝ። ከዛ ስልኳን እሱ መጣ እና ምናምን ብዬ ስልኩን ይዞልኝ መጣ። አንዴ ስልክህን ስጠኝ አልኩትና ሰጠኝ ስልኩን። ከዛ ስሟማ ብሎ ሴፍ እንዳደረገው ስለማቅ ቀስ ብዬ የእሷን ስልክ ቁጥር ወሰድኩኝ ማለት ነው ከሱ ስልክ ላይ። ከዛ ወሰድኩኝና ደወልኩላት። ከዛ ልክ እንደደወልኩላትኝ እኔ መሆኔን አወቀች። ከዛ በኋላ ላይ ዘጋችሁ ስልኩን ዘጋችሁ። ከዛ መልሼ በቀጥታ መስመር ለመደወል ካርድ ዘጋብኝና ዋትስአፕ ላይ እስከዛሬ ድረስ አለ ሪከርዱ ማለት ነው። ዋትስአፕ ላይ እንትን አልኳት ሙሉ በቃ ስንት 2 ደቂቃ ሪከርድ አደረኩላት። እኔ ቢያንስ እሺ ሌላውን ነገር ብሩን አይን ባይን ስላላየሁሽ ክደሻል፣ ግን ስልኬን እጅ በእጅ ወሰድሽውን ስልክ እንድትመልሽልኝ እፈልጋለሁ። በዛ ላይ ደግሞ ውስጡ በጣም ብዙ የምፈልጋቸው የአያቴ ፎቶ አብረን የተነሳናቸው ምናምን ፎቶዎች በቃ ያኔ ማለት ከኢትዮጵያ እንትን ያልኩት ስልክ ነውና ብዙ ፎቶ የምፈልጋቸው ነገሮች ስላሉ በቃ እነሱን ነገር ፈልጋቸዋለሁ፣ ስልኬን መልሽልኝ ፕሊስ ምናምን ብዬ። ከዛ ግን ያው ስልኬን አልመለሰችልኝ፣ ብሎክ አደረገች መሰለኝ። ከዛ በኋላ አላውቅም፣ ህይወት ይቀጥላል እስካሁን። እንግዲህ እድሜሽ ምን ያህል ነው? እድሜ 24። ኦኬ ሚዩት አድርጊ እስቲ። አሁን አንደኛ ዋናው ነገር አሁን አንቺ በተሳሳተ መንገድ አትይጂ እንጂ ወይ ከጀርባ ምንም የምታረጊው ጥፋት ስህተት አይኖር እንጂ ስራሽ ነው የሚያወጣሽ። ሁልጊዜ መገፋት ጥሩ ነው። አንቺ በቲክቶክ ላይ እሱ ሹፌሩ መጥቶ ባረገው ኮመንት ምክንያት እንግዲህ ከእሷ ጋር ከዚህ በፊቱ ያልተግባባችሁበት ነገር ካለ አንዳንድ ሰው ወይ ሊበቀልሽ ከፈለገ ምክንያት ነው የሚፈልገው። ግን ከፈጣሪ ትእዛዝ ካልሆነ ሁሉ ነገር ፖሊስ ጣቢያ እንኳን ሄደሽ የተፈጠረውን ያው እንግዲህ ነግረሽናል። አንቺ ሰዎች የፈለገ ነገር አድርገው ሊጥሏችሁ ቢሞክሩ አጋጣሚውን ተጠቅመው ባላቸው ኃይል ባላቸው ጡንቻ ባላቸው ጉልበት ተጠቅመው ሊገፈትሯችሁ ቢሞክሩ እንኳን ፈጣሪያችሁ ካልፈቀደ እናንተ እንደውም የበለጠ ህይወታችሁ ይስተካከላል። ስለዚህ አሁን ያለሽበት ደግሞ ጥሩ ነው፣ ሰላማዊ ስራ ነው እየሰራሽ ያለሽው። ብዙ የምትገፊበት ስራ አይደለም። ስለዚህ ፈጣሪ ከሶሻል ማለት ዋናው ነገር እሱ ነው። በቃ እርግፍ አድርገሽ ከዚህ በኋላ ከዛ ነገር ጋር ምንም አይነት ግንኙነት እንዳይኖርሽ። ሹፌር የተባለው ሰውዬም ያቺም ሴትዮ ያልሽን የነገርሽን ሁሉ ነገር እርግፍ አድርገሽ ዘግተሽ አዲስ ከዚህ በኋላ ራሽን ህጋዊ አድርገሽ ገንዘብ ይዘሽ ከዚህ ከማዳም ቤት ወጥተሽ ደግሞ የራስሽን ነገር የምትሰሪበት ሁኔታ አፈጥረሽ ወድቀሻል ስትባይ የሚያነሳ ፈጣሪ ነው ያለው። ገብቶሻል? ወድቀሻል ብለው ረግጠውሽ ሰዎች ጥለውሽ ሲሄዱ ከምን ውስጥ እንደሚያወጣሽ ልትገምቹ ከምታስቢ በላይ ነው የሚሆነው። ስለዚህ በቃ አሁን ጥሩ ነው ያለሽ። ዋናው ነገር ወደኋላ ተመልሰሽ ከዚህ በኋላ መልስም አትመላለሽ ከማንም ጋር። ትምህርት የሚሆንሽ ነገር ግን ምንጊዜም ከአንቺም ሁላችንም እንድንማር የሚያስፈልገው መቼም በተሳሳተ ጫማ ውስጥ እንዳትቆሙ። ስህተት ጥፋት በዘራችሁት መጠን የምታጭሉት። ስህተት ሰርታችሁ ካልተገኛችሁ ግን ስራችሁ ያወጣችኋል ማለት ነው። ይሄ ነው። እሺ፣ አመሰግናለሁ። መልካም ቀን። እናንተ ጥፋት አጥፍታችሁ ሰዎች የፈለገ ቢያቆለጳጵሷችሁ ቢያሞግሷችሁ የውሸት ከበር ቢያደርጉላችሁ ቢሾማችሁ ትወድቃላችሁ። የጊዜ ጉዳይ ነው። ትክክል ከሆናችሁ ደግሞ በዛው ልክ እሳት ውስጥ እንኳን ቢከቷችሁ እናንተ ህይወታችሁ እንደውም የበለጠ ያምራል እነሱ ካሰቡት በላይ። እሺ ኮይን ልስጣችሁ እስቲ አንድ ጊዜ አንዴ። ይቅርታ ዛሬ አይ ቲንክ የሚሰራ ይመስለኛል። ልስጣችሁና ጤናስጥልም ይሰማል። ሰላም አሌክስ፣ እንዴት ነው? አንዴ ጋይስ፣ እዚህ ጋር ሳጥን ይታያችኋል። ኮይን መውሰድ ትችላላችሁ። እሺ ከ3 ደቂቃ በኋላ ግን ብዙ ታብ ላደረገ ሰው ነው የሚሰጠው። እሺ ይህንን 3 ደቂቃ በጣም ብዙ ታብ አድርጉና ልክ 3 ደቂቃ ቆጥሮ ሲጨርስ